ይሄንን በማየቴ ልዩ ስሜት ነው የሚሰማኝ ጸጋዎቻችንን አይናችንን ገልጠን ካየን ወደ ባለጸጋነት ልንቀየርበት የምንችል በትልቁ ገጽታችንንም ልንገነባ የምንችል የተፈጥሮ ጸጋ እንዳለን አንዱ ማሳያ ነው ተፈጥሮ በጣም አዳልቶ የሰራልን የሰጠን እስከሚመስል ድረስ ባሉት ነገሮች በጣም ተገርመናል ኢትዮጵያ እንግዲህ ያላት ነገር ሰፊ ነው ያላትን ነገር መግለጥና ማየት እንድናውቀውም እንድናስተዋውቀውም እድሉን ማግኘት ላይ ነው ስንፍናው የነበረው ያሉንን ነገሮች ለማልማት ምቹ ለማድረግም የተሰሩት ስራዎች እጅግ በጣም ይበል የሚያሰኙ ናቸው ሎጁ በጣም ደረጃውን የጠበቀ ነው ዓለም አቀፍ ደረጃውን የጠበቀ ነው ለጎብኚዎችም ለአካባቢውም ለኢትዮጵያ በጣም ሀብት የሆነ አካባቢ ነው እና ይሄንን ያየ አይን ልቦና እንደው ፈጣሪ ስለሚል ሐሳብ ነው ያለኝ ትልቅ የቱሪስት መስህብ አቅም መሆኑን ያየነው እንግዲህ ይሄንን ወደፊት በትክክል መጠቀም ከተቻለ ለሀገራችንም ትልቅ የቱሪዝም ገቢ ምንጭ እንደሚሆን ተስፋ አደርጋለሁ አካባቢው ሰላም ነው የልማት ቦታ ነው አረንጓዴ ነው ዝሆኖች አሉ ፏፏቴዎች አሉ ደን አለ አየሩ በጣም የሚመች ነው ህዝቡ እንግዳ ተቀባይ ነው ስለዚህ እነኛ በደም ማንጸባረቅ ማስተዋወቅ አለ ፕሮሞሽናል ክሊፖች በመስራት ዶክመንተሪ በማዘጋጀት ፕሮግራሞችን በመስራት ኢትዮጵያ እንድትቀየር ድርሻችን መወጣት ብሔራዊ ጥቅማችን ማስጠበቅ እንደ ሚዲያ የሚጠበቅብን ስለሆነ ስለ አሰባሳቢ ነገሮችን በማሰብ የተለያየ ኢትዮጵያ መልኮችን በማሳየት እንደ ሚዲያ ኃላፊነታችንን እንወጣለን እናቀደናል ወደ ተግባርም ገብተናል አጥናክረን እንቀጥላለን ፎቶ ያለው ሰውና ኢንተርኔት የሚጠቀም ሰው ያከባቢውን በጎ ገጽታና የቱሪዝም መዳረሻ መሆን የሚችል ሊታወቅ የሚገባውን ሀብት ማሳወቅ ያስፈልገናል ኢትዮጵያ ብዙ ሀብት አላት ግን በደንብ የተዋወቀ አይደለም ስለዚህ የሚዲያ ተቋማት የሀገር ውስጥም የሀገሩን ሀብት እንዲረዳ የውጭው ጎብኚ ደግሞ ብዙ ኪሎሜትሮችን አቆራርጦ ኢትዮጵያ ማየት እንዲችል ምንድነው ያላት ሀብት የሚለው ማሳወቅ ሰፊ ኃላፊነት አለ የሚቀሩ አካባቢዎችም ካሉ በተመሳሳይ ሁኔታ ማልማት የለሙትንም አካባቢዎች ማወቅ ማስተዋወቅ መጠቀም ላይ የሚጠበቅብንን ስራ እንድንሰራ እንደ ኮሙኒኬተር ትልቅ የቤት ስራ የወሰድንበት አጋጣሚ ነው